ሥራ ምዕራፍ 2 ጌታችን ከሞተ ከተነሳ በኋላ ወደ አባቱ ከፍ ካለ በኋላ ተስፋን ከገባላቸው በኋላ ጠብቁ ከተባሉ በኋላ ከኢየሩሳሌም አትውጡ ተጠባበቁ ከተባሉ በኋላ ሲጠብቁ በበዓለ 50 ቀን ዓለም ሁሉ በኢየሩሳሌም በተሰባሰበባት በዚያች ዕለት እግዚአብሔር ከመንፈሱ አፈሰሰ በልዩ ልዩ ቋንቋዎች ተናገሩ የክርስቶስን ድንቅ ሥራዎች መሰከሩ ታምራት ሆነ ማለት ነው እሱ እንደተጠበቀ ሆኖ በኢየሩሳሌም ሕዝብ ይሰበሰብባቸው ከነበሩ በዓላት መካከል ሶስት ዋና በዓላት በኢየሩሳሌም ሕዝብ ይሰበሰብባቸዋል አንዱ በዓለ 50 ነው አንደኛው የዳስ በዓል ተብሎ የሚጠራው ነው የዳስ በዓል ተብሎ የሚጠራው ነውና ሁለቱን ትንሽ ለማየት እንሞክራለን የበዓለ 50 መንፈስ ቅዱስ በመጀመሪያዎቹ አማኞች ላይ የወረደበት በዓል ሆኖ ሳለ ግን ፕሬዲክሽኑ አመልካቹ በዓል የዳስ በዓል ላይ ኢየሱስ ክርስቶስ የተናገረው ነውና በዳስ በዓል ላይ በመቅደሱ በኢየሩሳሌም ተገኝቶ ኢየሱስ ስለ መንፈስ ቅዱስ በበዓለ 50 ሊመጣ ሳለው ስለ መንፈስ ቅዱስ እሱ ከከበረ በኋላ ሊመጣ ስላለው ስለ መንፈስ ቅዱስ ኃይል የተናገረውን በበዓል ቀን የተናገራቸውን ሲምፕል የሚመስሉ ቀላል ቃላት አንብቤ አንዳንድ ነገሮችን ለማንሳት ነው በፊታቸው የቆምኩትና ዮሐንስ ወንጌል ምዕራፍ 7 ሌላው በዓል እሱ ስለሆነ ጴንጤቆስጤን ያመለከተበት ማለት ነው በዓለ 50 ኢየሱስ ያመለከተበት ከበዓለ 50 በኋላም የመንፈስ ቅዱስን አሰራር ኢየሱስ ያመለከተባቸው ቀላል የሚመስሉ ቃላት ምናልባት የአብዛኞቻችንን ታሪክ የቀየሩ ቃላት ያሉት ከዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 39 ድረስ ያሉት ጥቅሶች ናቸው እነሱን በማንበብ እንጀምራለን 7 ቀን የሚደረግ በዓል ነው የዳስ በዓል 8ኛው ቀን የመጨረሻው ፌሽታ የሚካሄድበት ደስታና ምስጋና የሚካሄድበት ታላቁ ቀን ነው 8ኛው ቀን የመጨረሻ የማጠቃለያው ቀን ነው እና በበዓሉ የማጠቃለያ ዕለት በቤተ መቅደስ ተገኝቶ ጌታችን እንዲህ አለ ቁጥር 37 ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ በኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ አይውሽ እንደ ኢየሱስ መጮህ ብችል ጮኸ ነው የሚለው ምን ብሎ ጮኸ ማንም የተጠማ ቢኖር ይምጣ ወደኔ ይምጣና ይጠጣ በኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይህን ስለምን ተናገረ ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው እዚህ በዓለ 50 ያመለከተው በዚህ ነው ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል ሐዋርያ ሥራ ምዕራፍ 2 የዮሐንስ ወንጌል ምዕራፍ 7 ፍጻሜ ስለሆነ ማለት ነው ኢየሱስ ገና ስላልከበረ መንፈስ ቅዱስ አልወረደም ነበር እና የዳስ በዓል የጴንጤቆስጤ የበዓለ 50 በዓል ባክግራውንድ ስለሆነ ትንሽ እንድንፈትሸው ማለት ነው ጴንጤቆስጤ ቅድም እንዳልኩት ነው የበዓለ 50 ይባላል አንዳንድ ጊዜ የሰባቱ ሱባኤ በዓል ይባላል እና ከፋሲካ ሰንበት ጀምሮ ተቆጥሮ 50ኛው ቀን ላይ የሚከበር በዓል ነው ባክግራውንዱን ማወቅ ከፈለጋችሁ በኦሪት ዘጸአት ምዕራፍ 23 ላይ ብትሄዱ ኦሪት ዘጸአት ምዕራፍ 23 ቁጥር 15 እስከ 17 ድረስ የተደነገገ ነው ከፋሲካ በኋላ በ50ኛው ቀን የሚመጣ በዓል ነው እስራኤል የምታከብረው በዓል ነው በኢየሩሳሌም የሚያሰባስብ በዓል ነው ሌላ ሩቅ ሀገር ያሉ አይሁድ ሳይቀርና ይሁዲነትን የተቀበሉ ሁሉ የሚሰባሰቡበት በጣም ታላቅ በዓል ነው ከመከር ምርት ጋራ የተያያዘ በዓል ነው በኩራታቸውን የመከር ምርታቸውን ለእግዚአብሔር በማቅረብ ቁርባናቸውን በመሰዋት እግዚአብሔርን የሚያከብሩበት የሚያመሰግኑበት በዓል ነው መከር ከመሰብሰብ ጋራ የተገናኘ በዓል ነው መስዋዕታቸውን ለእግዚአብሔር የሚያቀርቡበት በዓል ነው እና ይሄንን ለማክበር ዓለም በተሰበሰበበት ማለት ነው ይሄንን ለማሰብ ዓለም በተሰበሰበበት ያ ዓመት ግን የተለየ ዓመት አረገው እግዚአብሔር የተለመደውን በዓል ያልተለመደ አረገው እግዚአብሔር ስለሚመጣው ዝናብና እግዚአብሔር ስላዘነበው ዝናብ ለማመስገንና ስለ ሃርቨስት ስለ መከራቸው ለማመስገን በተሰበሰበው ሕዝብ መካከል
ከፋሲካው በግ ከኢየሱስ ክርስቶስ መታረድ ከሞቱ ከትንሣኤው 50ኛው ቀን ላይ እግዚአብሔር ከመንፈሱ አፈሰሰው። ክብር ለእግዚአብሔር ይሁን። ተስፋን ሰጣቸው። 40 ቀናት ከነርሱ ጋር ነበረ። ሐዋርያት ሥራ ምዕራፍ 1 ስታነቡ 40 ቀናትን ከነርሱ ጋር ነበረ። ከትንሣኤው በኋላ ተስፋን ሰጣቸው። ከኢየሩሳሌም አትውጡ አላቸው። ምዕራፍ 1 ቁጥር 4 ያ ተስፋ እስኪመጣ ድረስ ከኢየሩሳሌም እንዳትወጡ በኢየሩሳሌም ተጠባበቁ አላቸው። ምዕራፍ 1 ቁጥር 7 እና 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ምስክር ሊያረጋቸው የእግዚአብሔር ኃይል እንደሚመጣ፣ የእግዚአብሔር መንፈስ እንደሚመጣ፣ የእግዚአብሔር ዝናብ እንደሚዘንብ ኢየሱስ ተናገረ። ጠብቁ አላቸው። ሐዋርያት ሥራ ምዕራፍ 2 የሱ ፍጻሜ ነው። የዚህ ፍጻሜ ነው። መነሻው ግን እኔ እንደማስበው ዮሐንስ ወንጌል ምዕራፍ 7 ነው። ፕሪንሲፕሉ አይቀየርም። የማይቀየር መርህ ነው ወንድሞች እናቶች። የማይቀየር መርህ ስለሆነ ኢየሱስ ስለ መንፈስ ቅዱስ በበዓለ 50 ቀን ስለሚወርደው መንፈስ ቅዱስ የተናገራቸውን ዋና ዋና ቃላት በፊታችሁ ለማቅረብ ነው። ዮሐንስ ወንጌል ምዕራፍ 7 ሌላ በዓል ነው። ሕዝብን ወደ ኢየሩሳሌም የሰባሰበ በዓል ነው። ልክ እንደ ፋሲካ እንደ በዓለ 50 የዳስ በዓል በጣም ትልቅ በዓል ነው። የአንድ ሳምንት ጉባኤ ነው። በዳስ ስለሚኖሩ ነው የዳስ በዓል የተባለው። ሰው ሁሉ ከቤቱ ይወጣና በየደጆቻቸው በየመንገዱ በየበረንዳዎቻቸው ላይ በዳስ ሰርተው ይኖራሉ። ዳስ ይሰሩና በዳሱ ይሰነብታሉ። መብራት ያበራሉ። በጣም ትልቅ በዓል ነው። መብራት ማብራትና ውሃ ማፍሰስ ሁለቱ ትልልቅ ሴሬሞኒዎች ናቸው በዳስ በዓል ጊዜ። ምን መሰላችሁ? የዳስ በዓል የሚከበርበት አንዱ ምክንያት ከግብጽ ምድር ከወጡ በኋላ በምድረ በዳ ያሳለፉትን ሕይወት በማሰብ እግዚአብሔርን ለማመስገን ነው። በዳስ ስለሆነ የኖሩት፣ በድንኳን ስለነበረ የኖሩት፣ በምድረ በዳ የኖሩትን ኑሮ አሁን የተደላደለ ኑሮ ነው የሚኖሩት በየቤታቸው። እስከ አሁንም ድረስ ይከበራል። በነገራችን ላይ በኢየሩሳሌም በጣም ትልቅ በዓል ነውና አሁን በተደላደለ ኑሮ ነው የሚኖሩት። ግን በምድረ በዳ እግዚአብሔር የሰራውን ስራ ለማሰብ፣ በምድረ በዳ እግዚአብሔር መኖሪያቸው መሆኑን ለማሰብ በድንኳን እየኖሩ እግዚአብሔርን ያመሰግናሉ። መብራት እያበሩ እግዚአብሔር እንዴት እንደመራቸው እያሰቡ እግዚአብሔርን ያመሰግናሉ። በተለይ ደግሞ በመጨረሻው ቀን አካባቢ ውሃ በመቅዳት ከሰሊሆም አካባቢ ከውሃ ግንብ አካባቢ ውሃ በመቅዳት በቤተ መቅደሱ ላይ ያመጡ ያፈሰሱ እግዚአብሔርን ያመሰግናሉ። ውሃ ይቀዳሉ፣ ይመጣሉ፣ ያፈሳሉ። በሁለት ምክንያት ነው። አንደኛው ምክንያት እግዚአብሔር በምድረ በዳው ዘመንና አሁን ድረስ በሕዝቡ ላይ ስለሚያፈሰው ውሃ በምድረ በዳ አለቱ ላይ ውሃን እያፈለቀ ስላጠጣቸው እግዚአብሔር ስላረካቸው ስለሱ እግዚአብሔርን ለማመስገን ነው። አሁንም ድረስ ዝናብ እያዘነበ ስለሚያረሰርሳቸው ስለ ዝናቡ ስለ ውሃው በምድረ በዳ ስለጠጡት ውሃ እግዚአብሔርን ለማመስገን ሲሆን፣ በሌላ በኩል ደግሞ አንድ ፕሬዲክሽን ነበራቸው። አንድ ወደፊት ጠቋሚ ነገር ነበራቸው። መሲሁ አንድ ቀን ሲመጣ የኋለኛውን ዝናብ ያዘንባል፣ የመንፈሱን ዝናብ ያዘንባል በሚል የሚጠባበቁበት ነው። ስላለፈው ዝናብ እግዚአብሔርን የሚያመሰግኑበት፣ ስለሚመጣው ዝናብ መሲሁን የሚጠባበቁበት ይፈሳል ተብሎ ስለሚመጣው ባጭሩ ጌታ ኢየሱስ በመቅደስ ተገኘና በግልጽ አልተገኘም ነበር፣ በስውር ነበር የተገኘው። በዓሉ ላይ ተገኘና በኋለኛው ቀን የተናገራቸው ነገሮች አብዮት የሚያስነሱ ናቸው። የሚያበሩትንም መብራት የሚያበሩትን ብርሃን በድንኳኖቻቸው ላይ የሚያበሩትን ብርሃንና የሚፈጽሙትን መብራት የማብራት ስነ ስርዓት ወሰደና እኔ አለ ኢየሱስ፣ እኔ የድንኳኒቱ ብቻ ሳይሆን የእስራኤል ብቻ ሳይሆን እኔ የዓለም ብርሃን ነኝ አለ። ወሰደው እንዳለ የሚያበሩትን ይሄ የምታበሩት እኮ እኔ ነኝ አለ። እኔ የዓለም ብርሃን ነኝ፣ የሚያምንብኝ የህይወት ምን ይሆንለታል? ብርሃን ይሆንለታል አለ። ያንን ሲያበሩት የነበረው የነገሮቻችን ፍጻሜና መደምደሚያ የሆነው ኢየሱስ ክርስቶስ የተባረከ ይሁን። ያችን ሲያበሯት የነበረችውን አሁን መብራት መጥቷል አለ። አሁን መብራት በርቷል። እኔ የዓለም ብርሃን ነኝ፣ የሚያምንብኝ የህይወት ብርሃን ይሆንለታል። እግዚአብሔር የተመሰገነ ይሁን። ከዛ ውሃውን ሲያፈሱ
የውሃው ማፍሰስ ስርዓት ላይ ሲደረግ መጣና ኢየሱስ ውሃው እኔ ነኝ አለ። የተጠማ አለ አለ። በኋለኛው ቀን ተነሳና ጮኸ እና ያንን ውሃ የመንፈስ ቅዱስ ውሃ አረገው ኢየሱስ። ያንን ውሃ የመንፈስ ቅዱስ ዝናብ አረገው። መሲህ ሲመጣ ዝናብ ይልካል ብለው ይጠብቁ ስለነበር አሁን ዝናብ እየመጣ ነው አለ። ግን ይሄ የሚታየው ፊዚካል ዝናብ ሳይሆን የመንፈስ ቅዱስ ዝናብ እየመጣ ነው አለ። የመንፈስ ቅዱስ ውሃ እየመጣ ነው ይላል ዮሐንስ። መሲሁ ኢየሱስ ክርስቶስ ገና ስላልከበረ ገና ስላልተሰቀለ ገና ስላልሞተና ስላልተነሳ ነው እንጂ በቅርብ ግን ዝናብ እየመጣ ነው አለ። የምን ዝናብ? የመንፈስ ቅዱስ ውሃ። የመንፈስ ቅዱስ ውሃ በአማኙ ሆድ ውስጥ እየፈለቀ የሕይወት ውሃ ወንዞች እየወጡ የሚያረሰርሰው የመንፈስ ቅዱስ ውሃና ዝናብ እየመጣ ነው አለና ይሄንን የመንፈስ ቅዱስ ኃይል እና ዝናብ ልንለማመድበት የምንችልባቸውን ሶስት ዋና ዋና መንገዶች የተናገራቸውን እኮ በፊታችሁ ለማቅረብ ነው። ውሃው መጥቷል፣ ዝናቡ መጥቷል። ይሄው ታየ፣ በጴንጤቆስጤ ወረደ። ከዛን ጊዜ ጀምሮ ይወርዳል። ማን ነው የሚጠጣው? ማን ነው የሚለማመደው? ሶስት ኃይለኛ የማይመስሉ ግን ኃይለኛ ቃላትን ኢየሱስ ተናገረ። ሌላ በዓለ 50 እንዲሆንልን በፊታቸው አቀርባለሁ። ሌላ ጴንጤቆስጤ እንዲሆንልን፣ ሌላ ክርስቶስን መለማመድ መንፈስ ቅዱስን መለማመድ እንዲሆንልን፣ በምድራችን ላይ ሌላ ጉብኝት እንዲሆንልን፣ የሚመጣው ወጣት ትውልድ በመንፈስ ቅዱስ የተቀጣጠለ እንዲሆን፣ በዓለ 50 የምናከብረው በዓል ሳይሆን በህይወታችን የሚገለጥ እንዲሆንልን። ወጣቶቹ ስሙኝ ፕሊዝ። በህይወታችን የሚገለጥ እንዲሆን፣ በክብር የሚገለጥ እንዲሆን፣ የምንለማመደው እንዲሆን፣ በዓለ 50 እንዲሆንልን፣ ሌላ ጉብኝት እንዲሆንልን። ምን አለ ኢየሱስ? ማን ነው የሚጠጣው ይህንን ውሃ? ሶስት ዋና ዋና ነገሮች ኢየሱስ የተናገራቸው ስለሚመጣው ዝናብ። አንደኛ ተመልከቱ ቃሎችን፣ ዝም ብዬ ቃሎችን ነው የምደግምላችሁ። ከበዓሉ በታላቅ ኋለኛው ቀን ኢየሱስ ቆመና ማንም የተጠማ አንድ ማን ነው የሚጠጣው? ማንም የተጠማ። ሁለቱም ቃላት ያስፈነድቁኛል። ማንምም የተጠማምም። ማን ነው የሚጠጣው? ማንም የተጠማ። ማንም ማለት ነው ማንም anyone ቀረኮ መንፈስ ቅዱስ ለጥቂቶች መሆኑ ቀረኮ። መንፈስ ቅዱስ ለጥቂት ቅዱሳን መሆኑ ቀረኮ። መንፈስ ቅዱስ ለጥቂት አገልጋዮች መሆኑ ቀረኮ። እሱ ብሉይ ኪዳን ነው። አሁን ኢየሱስ መጣና ማንም። ይሄ እኮ ኢዮኤል ምዕራፍ 2 ቁጥር 28 ነው። ይመጣል ዘመን ያለው ኢየሱስ ደረሰ አለ። ይመጣል ዘመን በካህናት ብቻ ሳይሆን በነቢያት ብቻ ሳይሆን በስጋ በለበሰ ሁሉ ላይ፣ በልጆቻችሁ ላይ፣ በወጣቶቻችሁ ላይ፣ በወንዶችና በሴቶች ወንዶች፣ ሴቶች፣ ህፃናት፣ ወጣቶች፣ ምዕመናን፣ በአጠቃላይ ቅዱሳን። ለማን ነው መንፈስ ቅዱስ? ማንም ስጋ የለበሰ ማንም። የመንፈስ ቅዱስ ስጦታ፣ የመንፈስ ቅዱስ ሙላት፣ የመንፈስ ቅዱስ እሳት፣ በመንፈስ ቅዱስ መሞላት፣ በመንፈስ ቅዱስ መጠመቅ ለጥቂቶች አገልጋዮች የተሰጠ አይደለም፣ የተተወ አይደለም። የህዝብ ነው፣ የማንም ነው። ማን ነው በመንፈስ ቅዱስ የሚሞላው? ማንም ያመነ። ማን ነው በመንፈስ ቅዱስ የሚጠለቀለቀው? ማንም ያመነ። ማን ነው በመንፈስ ቅዱስ የሚያገለግለው? ማንም ያመነ። ማን ነው እግዚአብሔርን የሚሰማው? ማንም ያመነ። ማን ነው የሚተነብየው? ማንም ያመነ። የተለየ ሰው መሆን የለባችሁም። ለማንም መንፈስ ቅዱስ ልምምድን በተመለከተ የኢትዮጵያ ቸርች አንዱ ትልቁ አደጋ ወደ ብሉይ ኪዳን አሰራር የሚመልስ አሰራር መምጣቱ ነው። በጣም አደገኛ ነው። መንፈስ ቅዱስ እኔ ጋር አለ የሚል አይነት አሰራር እየመጣ ነው። መንፈስ ቅዱስ እኔ ጋር አለ፣ በእኔ ሆኖ ያገለግላችኋል። ድምፁን መስማት ትፈልጋላችሁ? ያ በእኔ ሆኖ ያገለግላችኋል። እኔ ጋር ኑ፣ እኔ ጋር እየመጣችሁ እየሰማችሁ ተመለሱ።
ፈውስ ትፈልጋላችሁ? ያ እኔ ጋር እየመጣችሁ እየሰማችሁ ተመለሱ። እኔ የመንፈስ ቅዱስ ጠበቃና ተወካይና መገኛ ስለሆንኩ የእግዚአብሔር ሰው የመንፈሱ መገኛ ነው። ስለዚህ እየመጣ ሰው ብቅ እያለ እየተገለገለ ከቅዱሱ ሰው እየተገለገለ ከቅዱሱ አገልጋይ እየተገለገለ አብዛኞቻችን እየተከታተልን ፕሮግራሙን እየተከታተልን ፈውሱን እየተከታተልን የመንፈስ ቅዱስ ነገር ሲደ እየተከታተልን እየተደነቀን እንኖራለን። ይሄ ቀርቷል ወንድሞች እናቶች። ያልሰማችሁ እንደሆነ እስከ መስቀሉ ድረስ ነው። ከመስቀሉ በኋላ እኛ ሁላችን በስጋው መቆረስ ምክንያት ወደ እግዚአብሔር ስለገባን እኛ ሁላችን በደሙ መፍሰስ ምክንያት ልጆች ስለሆንን እኛ ሁላችን በስጋው መቆረስ በመቅደሱ መቀደድ ምክንያት ወደ እግዚአብሔር ስለገባን ልጆቹ ስለሆነን ልጆቼ በጎቼ ድምጼን ይሰማሉ ብሎ ጌታ ኢየሱስ እንደተናገረ መንፈስ ቅዱስ አሁን በጥቂት ሰው ላይ ነው የሚወርደው። አይ እሱ ብሉይ ኪዳን ነው። አሁን ማንም ግን ዝም ብሎ ማንም ሳይሆን የመጀመሪያው ስቴፕ ጌታ ኢየሱስ የተናገረው ማንም የተጠማ እግዚአብሔር አያስገድድም። እግዚአብሔር አያስጨንቅም። ማን ነው ያንን ኢየሱስ ከከበረ በኋላ የሚመጣውን መንፈስ ማን ነው በጴንጤቆስጤን የሚለማመደው? የተጠማ ማንም የተጠማ ኳሊፊኬሽኑ የተለየ ሰው መሆን ሳይሆን የተጠማ ሰው መሆን ነው። እደግማለሁ፣ ኳሊፊኬሽኑ የተለየ ሰው መሆን ሳይሆን የተጠማ ሰው የተለየ አገልጋይ መሆን ሳይሆን የተጠማች ነፍስ የተራበች ነፍስ የተጠማች ነፍስ ለማየት የተራበች ለመጠጣት የተጠማች ነፍስ የተጠማ ወንድሞቼ እናቶቼ በመንፈስ ቅዱስ አሰራር እኛ በቤተ ክርስቲያንም እንደምናምነው መጽሐፍ ቅዱስ ያስተምራል ብለን እንደምናምነው እግዚአብሔር የመንፈስ ቅዱስን ስጦታ በማስጨነቅ አይሰጥም፣ በማስገደድ አይሰጥም። ይሄው አቬለብል ነው። ማን ነው የሚጠጣው? የተጠማ። ጌታ ኢየሱስ በሉቃስ ወንጌል ምዕራፍ 11 ላይ ስለ አባቶች ሲናገር እንደዚህ አለ። ሉቃስ 11 ላይ ሉቃስ 11:10 ላይ የሚለምን ሁሉ ይቀበላልና የሚፈልግም ያገኛል። የሚለምን የሚፈልግ ተመልከቱ ወገኖች፣ የሚለምን የሚፈልግ ነው እንጂ እግዚአብሔር አስጨናቂ ሰጪ አይደለም። አስጨናቂ ሰጪ አይደለም። የሚለምን ይቀበላል፣ የሚፈልግ ያገኛል፣ መዝጊያውን ለሚያንኳኳው ይከፈትለታል። ይሄ ለመንፈስ ቅዱስ ነው የተሰጠው ወንድሞችና እህቶች። ዝም ብሎ ለልብስና ጫማ ብቻ አናርገው። ይሄ ስለ መንፈስ ቅዱስ ነው ኢየሱስ የተናገረው። እንደን ለሚያንኳኳው ይከፈትለታል ካለ በኋላ አባት ከሆናችሁ ከናንተ ከማንኛችሁ ልጁ እንጀራ ቢለምነው እርሱ ድንጋይ ይሰጠዋልን? አሳ ቢለምነው በአሳ ፋንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? ኧረ አያረገውም። አባት ክፉ አባት እንኳን አያረገውም አለና እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት፣ ቀጥሎ ያለውን ቃል ተመልከቱ። በሰማይ ያለው አባት ለሚለምኑት፣ ይሄ ነው መጠማት ማለት ወገኖቼ፣ ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። ለነማን? ለሚለምኑት። ወንድሞቼ እናቶቼ መቼ ነው ለመጨረሻ ጊዜ የጸለያችሁት ስለ መንፈስ ቅዱስ? መቼ ነው ለመጨረሻ ጊዜ መንፈስ ቅዱስን የተጠማችሁት? መቼ ነው በመንፈስ ቅዱስ ምክንያት ጾም ጸሎት የያዛችሁት? መቼ ነው መንፈስን ስጠኝ ያላችሁት? እግዚአብሔር ለሚለምኑት ለተጠሙት መንፈሱን አብዝቶ ይሰጣቸዋል። ኢሳይያስ ምዕራፍ 55 ቁጥር 1 እናንተ የተጠማችሁ ሁሉ ወደ ውሃ ኑ። እናንተ የተጠማችሁ ወደ ውሃ ኑ። ገንዘብ የሌላችሁ ኑ ግዙ። እናንተ የተጠማችሁ ኑ። ገንዘብ ባይኖራችሁ ኑና ግዙ። ገንዘብ የሌላችሁ፣ አይገርምም? ገንዘብ የሌላችሁ በነፃ ማለት ነው። እናንተ ገንዘብ የሌላችሁ ኑና ጠጡ። እናንተ የተጠማችሁ ኑ። የተጠማችሁ ወንድሞቼ እናቶቼ ጴንጤቆስጤ ያረገው የከበረው ኢየሱስ ነው። ጴንጤቆስጤ እንዲሆን የፈቀዱት ደግሞ የተጠሙ ምዕመናን ናቸው። ደግማለሁ፣ ይሄን ባለ 50 ያረገው የከበረው ኢየሱስ ነው ፕራይመሪሊ። ባለ 50 ግን እንዲከናወን ባለ 50 እንዲሆን በጣም ደግሞ ኮንትሪቢዩት ያደረጉት የተጠሙ ምዕመናን ናቸው።
ተጠባባቂ ምእመናን ናቸው። የቀድሞዎቹ ተጠባባቂ ነበሩ፣ የተጠሙ ነበሩ። ሐዋርያት ሥራ ምዕራፍ 1 ቁጥር 14 ዝም ብለን ሐዋርያት ሥራ ምዕራፍ 2 ብቻ አንብበን እንዳንሄድ ሐዋርያት ሥራ ምዕራፍ 1 ቁጥር 14 በዓለ 50 እንዲሆን ጥማት ነበር፣ መጠባበቅ ነበር። በዚያን ጊዜ ከቁጥር 12 ጀምሮ በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ ከጌታችን ዕርገት በኋላ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። በቃ ሌላ ስራ አልነበራቸውም። ጴጥሮስ ዮሐንስ እያለ ስማቸውን ይዘረዝርና ቁጥር 14 ላይ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት በለው ቃሉን ይተጉ ነበር። ሰሞኑን እኔ ያስተማርኩት ትምህርት በየቤተ ክርስቲያኑ ይተጉ ነበር። ጴንጤቆስጤ እንዴት ጴንጤቆስጤ ሆነ? የከበረው ኢየሱስ ወደ ላይ ከፍ ከፍ አለ። ታዲያስ ደቀ መዛሙርቱ ሌላ ስራ አልነበራቸውም? 120ዎቹ ሌላ ስራ አልነበራቸውም? ሌላ አቴንሽን አልነበራቸውም? ሌላ ረሃብ አልነበራቸውም? ሌላ ጥማት አልነበራቸውም? አንድ ላይ ተሰባስበው ይተጉ ነበር። እዛ ቤት የተካሄደውን ጸሎት አልጻፈልንም ሉቃስ። ዝርዝሩን ይተጉ ነበር ብቻ ነው ያለው። ለመገመት ሞክራለሁ። ቤቱን ከፈት አድርገን ብንገባ ጌታ ሆይ የታለ? ይተጉ ነበር። የታለ? ተስፋ የገባህልን መንፈስ የታለ? መንፈስህን ስጠን ጌታ ሆይ። ይመጣል ብለህናል፣ ይሄው። ተጠባበቁ ብለህናል፣ ይሄው። ጠብቁ ብለህናል፣ ይሄው። ካሁን ይመጣል። ሲጠባበቁ 10 ቀን ሙሉ ሲጠኛ እኮ እንኳን 10 ቀን 10 ደቂቃ መጸለይ ያቅቶናል። ሲጠባበቁ ለ10 ቀናት ሲጠባበቁ በበዓለ 50 ቀን የሚጠብቁት መጣ። የተጠሙት መጣና አረሰረሳቸው። ክብር ለእግዚአብሔር ይሁን። የሚለምኑ የሚተጉ የሚጠሙ ምዕራፍ 2 ቁጥር 1 በዓለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሲጠባበቁ በአንድ ልብ በአንድ ሐሳብ ሲጠብቁ ሳለ ወንድሞቼ እናቶቼ ማንም የተጠማ እግዚአብሔር ያንን ረሃብና ጥማት ይልቀቅብን። ረሃብ ጥማት ጽድቅን የሚረቡና የሚጠሙ ብፁዓን ናቸው ይጠግባሉ። ጥማት ጠምቷችሁ ያውቃል? ውሃ አታችሁ ጠምቷችሁ ያውቅ እንደሆነ ምንም ነገር ያሰብራል። ሁሉ ነገር ውሃ ቢሆን ያስመኛል። ይሄን ስታዩት ውሃ ቢሆን፣ ያ ስታዩት ውሃ ቢሆን፣ ምንጭ ቢሆን፣ ውሃ ቢሆን እግዚአብሔር ያስጠማን። ወንድሞች እናቶች መንፈሱን ያስጠማን። የተጠማን ቤተክርስቲያንን ስታዘብ አሁን ልብ ብላችሁ ስሙኝ። አገልጋዮችን ምእመናንን ስታዘብ የራሴንም ህይወት ጥማት የለም በቤተክርስቲያን መንፈስ ቅዱስን በተመለከተ ጥማት የለም። ሁለት የጥማት ጠላቶች ተጠናውተውናል። በሽታ እንዳንጠማ ያረጉ አንድ ሁለት ነገሮች አሉ። ማንሳት አለብን እነሱ። አንደኛው የደርሸበታለሁ ነው። እኔ ደርሸበታል። የመድረስ ስሜት፣ የመመረቅ ስሜት ጥማት የለም። መንፈስ ቅዱስ ያልተሞላው ተሞልቻለሁ ብሎ የሚያስበው በቃ ደርሰንበታል፣ ይዘነዋል። አንስቼላችሁ ይሆናል ከዚህ በፊት አንድ ልጅ ነበር አሉ አባቱን አባዬ እግዚአብሔር ሁሉ ቦታ አለ ብሎ ይጠይቀዋል። መልሱ ምንድነው? አዎ አለ።
አባዬ እግዚአብሔር ሁሉ ቦታ አለ። አሁን እግዚአብሔር በአገራችን አለ እያለ ልጁ እያሳነሰው መጣ። በኋላ አባዬ እግዚአብሔር በእኛ ቤት ውስጥ አለ? መልሱ ምንድነው? በኋላ እያሳነሰው መኝታ ቤት ውስጥ ነበር ቁጭ ያሉት። አባዬ እግዚአብሔር እዚች መኝታ ቤት ውስጥ አለ? መልሱ ምንድነው? እግዚአብሔር ሁሉ ቦታ አለ፣ እዚች መኝታ ቤት ውስጥም አለ አለ። በኋላ ልጁ ትንሽዬ ብርጭቆ ይዞ መጣ። አባዬ እግዚአብሔር እዚች ውስጥ አለ? አዎ ልጄ እግዚአብሔር ሁሉ ቦታ አለ፣ እዚች ውስጥም አለ አለ። ልጁ ያስኩት አለ ማለት። በጣም ብዙዎቻችን እግዚአብሔር የሚያዝ ይመስል የሚደረስበት ይመስል መንፈስ ቅዱስ ልጸልይልህ ያስኩት አለ፣ ለሌሎች ጸልይላቸው አለ። እስቲ መንፈስ ቅዱስ ሙላት የምትፈልጉ ይኖሩ ይሁን ሌሎች፣ አንተስ ያስኩት ቁጭ ብለን። አንዳንዶቻችን መንፈስ ቅዱስ ከነካን ዘመን አልፏል። የመንፈስ ቅዱስ እሳት ከነካን ዘመን አልፏል። ልምምድ አርገናታል፣ ሃይማኖት አርገናታል፣ ስርዓት አርገናታል። አንድ ሰሞን የጸለይናት ልሳን አለች 30 ዓመት። አንድ ሰሞን የተለማመድናት ትንሽ ነገር አለች 30 40 ዓመት። ምን ይፈልጋሉ እርሶ? ምንም። አንዳንድ ጊዜ ያን ፈሪሳዊ ይመስለናል። በሳምንት 2 ቀን እጾማለሁ፣ አስራቴንም ሳላጓደል ለመቅደስ እሰጣለሁ፣ እንደዚህ ቀራጭ አይደለሁም። ራሳችንን ሞልተን የሞላነውን ሙሌትና ግድቡን እግዚአብሔር ያንሳው። ወንድሞች እናቶች ገና ነው፣ መንፈሱ ለተጠማ ነው። ትንሽ ቀምሰን የረካን ሰዎች አለን። ጥማት የሚባል ነገር የለንም። አንዳንድ ክርስቲያኖች ይሄንን ዶክትሪን በጣም ማሰብ በጣም ጥሩ ነው። አንዳንድ ክርስቲያኖች ዳግም ተወልጄ የለም ወይ ይላሉ። ዳግም ተወልጄ የለም ወይ? እና ዳግም ሲወለድ መንፈስ ቅዱስ በእኔ ውስጥ የለም ወይ? አለ፣ ግን ያስኩት አይባልም። ምንም እንዳለ ያስኩት እቆጥራለሁ አይደል እንደሚለው መንፈስ ቅዱስ በውስጥ ያለ ዳግም ተወልጃለሁ እኮ። ዳግም የተወለድኩት በመንፈስ ቅዱስ ከሆነ አይበቃኝም ወይ? አይበቃም። መንፈስ ቅዱስ ይሄን ስሙ በደንብ አድርጋችሁ። መንፈስ ቅዱስ በህይወታችን ለዳግም ልደት የሚመጣበት ዓላማና በመንፈስ ቅዱስ ሙላት በመንለው የሚመጣበት ዓላማ የተለያየ ነው። ዓላማው ራሱ አይገናኝም። ዳግም ልደት ሊሰጠን ሲመጣ መንፈስ ቅዱስ ዳግመኛ ሊወልደን አዲስ ህይወት ሊሰጠን ነው። ጌታችን ለምሳሌ ለኒቆዲሞስ የነገረው ይሄ ነው። ዳግመኛ ልትወለዱ ያስፈልጋችኋል አለው። ዳግመኛ ልትወለዱ ያስፈልጋችኋል አለና እንዴት ነው ዳግመኛ የሚወለደው ሰው? መንፈስ ቅዱስ ይመጣና ዳግም ይወልድሃል። እንደ ነፋስ ነው አለው። ይመጣና ነፋስን አታየውም፣ ግን ስራውን ታየዋለህ። እና መንፈስ ቅዱስ ይመጣና ስራውን ታየዋለህ። መንፈስ ቅዱስ ይመጣና ዳግም ይወልድሃል። መንፈስ ቅዱስ ይመጣና ዳግም ልደት ሲሰጠን አባት የምንልበት የልጅነት መንፈስ ይሰጠናል። ልጆች ያረጋናል። አለቀ። እሱን የሚያደርገው ኢየሱስ ነው። ይሄ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ህይወት ትቀበላላችሁ ነው። ልጅነትን ትቀበላላችሁ ነው። ሰው ልጅ የሚሆነው በመንፈስ ቅዱስ ዳግም ልደት አሰራር ነው። የመንፈስ ቅዱስ ሙላት የምንለው ግን ሌላ ነው ዓላማው። መንፈስ ቅዱስ ሲመጣ በዚህ ጊዜ መንፈስ ቅዱስ በወረደ ጊዜ ልጅ ትሆናላችሁ ሳይሆን እሱም አላላቸውም። ለልጆች ኦሬዲ ጌታን ለተቀበሉ ለልጆች 120 ለሚሆኑ ለልጆች ሞትና ትንሣኤውን ለመሰከሩ ለልጆች የልጅነትን መንፈስ ለተቀበሉ ለልጆች ምን እያለ ይነግራቸዋል ኢየሱስ? አሁን ደግሞ መንፈስ ቅዱስ ይመጣል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ልጅነት ትቀበላላችሁ ሳይሆን መንፈስ ቅዱስ በመጣ ጊዜ ኃይል ትቀበላላችሁ። መንፈስ ቅዱስ ዳግም ሲወልደን ልጅ ሊያረገን ነው። ልጅ ከሆነን በኋላ መንፈስ ቅዱስ በህይወታችን ሲመጣ ኃይል የሞላበት ልጅ ሊያረገን ነው። ለመጸለይ ኃይል፣ ለማምለክ ኃይል፣ ለመመስከር ኃይል፣ ለአምልኮ ኃይል፣ ለእግዚአብሔር ለመኖር ኃይል ያስፈልገዋል። ዳግም የተወለደ ልጅ ኃይል ስለሚያስፈልገው ዳግም ልደት ይሰጠውና እንደገና መንፈስ ቅዱስ ይመጣና የልጅነትን መንፈስ የሰጠው መንፈስ እንደገና ይመጣና ኃይል ይሰጠዋል። ዓላማው የተለያየ ነው። ገና ዳግም ተወልደዋል። አዎ እንኳን ደህና መጡ። እሺ ጨርሻለሁ አይደል? አይ
ምን አለ ኃይል ያስፈልጋል This was very important በመጀመሪያው ቤተክርስቲያን ያመኑትን ሁሉ በአብዛኛው አይለቋቸውም አምናሃል አዎ ጎሽ ጌታን ተቀብለሃል መንፈስ ቅዱስ ባንተ ውስጥ አለ ተመርቀሃል በቃ ቁጭ በል አይሏቸው ለስነ ወንድሞች እናቶች ኢየሩሳሌም ቤተክርስቲያን ያመኑ መንፈስ ቅዱስ ወረደባቸው ደጋግሞ ባይዘው ምዕራፍ 2 ላይ ወረደባቸው ምዕራፍ 4 ላይ ይወርድባቸዋል አንዳንዶቻችን እኮ አንዴ ነው የቀመስናት እንደ እንትን ምዕራፍ 4 ላይ እንደገና ያናውጠዋል ቤቱን እንደገና እሳት ይወርድባቸዋል እንደገና በመንፈስ ተሞልቶ ይናገራሉ በመንፈስ የተሞላው እስጢፋኖስ በመንፈስ ተሞልቶ ይሰብካል እንደገና then ወንጌል ወደ ሰማሪያ ወጣ ሽሞን ሞችናቶች ሰማሪያ መንደሮች ፊልጶስ ሄደ አጋንንት ከሰዎች ላይ ወጡ እኛ እኮ አሁን አጋንንት እያወጣን ነው ሰውን የምንለቀው አጋንንት ከሰዎች ላይ ወጡ ታምራት ሆነ ለስነ ወንድሞቼ ሰዎች በውሃ መጠመቅ ጀመሩ እና ፊልጶስ በውሃ አጠመቃቸው ከዛ ዜናው ወደ ዋና ቢሮ ደረሰ ዋና ቢሮ ብለን ካሰብነው ወደ ሄድኳርተር ደረሰ ወደ ኢየሩሳሌም መልእክት ደረሰ ምን የሚል አረ ሰማሪያ ጉድ ሆናለች ተባለ ሰማሪያ ጉድ ሆናለች እሺ አጋንንት ከሰዎች ላይ ወጡ በጣም ታላላቅ ተአምራት ሆኑ ሰዎች ደግሞ በውሃ ተጠመቁ ብዙዎችን ፊልጶስ አሳመነ ኢየሩሳሌም ያሉ ምዕመናን ኢየሩሳሌም ያሉ አገልጋዮች ጎሽ አጋንንት ወጡ ሰዎች ተጠመቁ ጎሽ ጌታ ይመስገን በቃ በጣም ጥሩ ነው ጨረስን ተመስገን አላሉም ካጋንንት ነፃ ወጡ አዎ በውሃ ተጠመቁ ወደ ኢየሱስ ሆኑ አዎ ዮሐንስ ጴጥሮስ ተነሱ እሺ ውረዱ ሰማሪያ ወያውም ኃያላኑን እኮ ነው ታላላቅ ሐዋርያት ውረዱ ደግሞ ገና ይቀራቸዋል ምን ይቀራል ሄዱና ደግሞ እጆቻችሁን ጫኑባቸውና በውሃ በተጠመቁት ላይ መንፈስ ቅዱስ እንዲወርድ የመጀመሪያው ቤተክርስቲያን ሲሪየስ ነበረች መንፈስ ቅዱስ ላይ በውሃ ተጠመቀ ሲባል እጅ ትጭን ነበር ታበረታታ ነበር ሄዱና ደግሞ እነሱ እነ ጴጥሮስ እጆቻቸውን ጫኑባቸው በውሃ የተጠመቁት ደግሞ በመንፈስ ቅዱስ ተጠመቁ እግዚአብሔር የተመሰገነ ይሁን ልጅነት አንድ ስቴፕ ነው ልጅነት በጣም ሜጀር ስቴፕ ነው መጠመቅ ሌላ ሜጀር ስቴፕ ነው አጋንንት መላቀቅ ሌላ ሜጀር ስቴፕ ነው ግን ያስፈልጋል ምን ያስፈልጋል ኃይል ደረስንበት ሳይሆን ኃይል ይሄ ነው የሆነው የቆርኔሌስ ቤተሰብ ሐዋርያት ሥራ ምዕራፍ 10 ላይ ጴጥሮስ ይናገር የነበረውን ሲሰሙ በነበረ ጊዜ መንፈስ ቅዱስ ወረደ ልክ ሐዋርያት ሥራ ምዕራፍ 2 ላይ ለ120ዎቹ ያረጋውን ለቆርኔሌስ አረጋው እግዚአብሔር በቃ አላደክማችሁም ተጠሙ ለማለት እኮ ነው አትመረቁ በመንፈስ ቅዱስ አትመረቁ I don't want to graduate ኤፌሶን ሲገባ ጳውሎስ ሐዋርያት ሥራ ምዕራፍ 19 መጀመሪያ ቼክ ያረጋው ደህና ናችሁ ደህና ባመናችሁ ጊዜ መንፈስ ቅዱስ ተቀበላችሁ እንዴ አገርም እኛ እኮ አሁን አንተያየቅም መንፈስ ቅዱስ ተቀበላችሁ እነሱም ሲጠየቁ አይቆጡም እንዴ አምኜ የለም እንዴ በአንድ ጊዜ ጌታን ተቀበየ ዳግም ተወልጄ የለም እንዴ ደግሞ መንፈስ ቅዱስ ምናምን ይያልክ አይናደዱ መንፈስ ቅዱስ ተቀበላችሁ አረ ጳውሎስ አረ አናውቅም መንፈስ ቅዱስ ማን እንደሆነ እኛ ጥምቀት ሲባል የምናውቀው የዮሐንስ ጥምቀት ብቻ ነው እንጂ ደግሞ የመንፈስ ጥምቀት የሚባል አረ አናውቅም ዘን ነገራቸውና እጆቹን ጫነባቸው መንፈስ ቅዱስ ሞላባቸው ይሲ የመጀመሪያ የተቀበልነው የልጅነት መንፈስና ለኃይል የምንቀበለው መንፈስ አንድ መንፈስ ነው ግን ሁለት ልምምድ ነው ራሱ ዓላማው ብቻ ሳይሆን አቀባበሉም ይለያያል ሰው ለምሳሌ ሰው ዳግመኛ ሲወለድ እጅ በመጫን ይወለዳል እንዴ ዳግም ልደት እጅ በመጫን አይገኝም ዳግም ልደት እንደ ነፋስ ነው መጥቶ ይወልዳል ይሄዳል መንፈስ ቅዱስ ሙላት ግን በማበረታታት እጅ በመጫን ኢንካሬጅ በማድረግ ሰዎችን ይመጣልና እግዚአብሔር ጥማትን ይስጣችሁ አልደረስንበትም ገና ደርሼበታለሁ አልደረስንበትም አለው ገና ቸርች ገና ነው
ያለንበት ጅማሬ ነው። እግዚአብሔር ጥማትን ይልቀቅብን በአገልጋዮች ላይ በመሪዎች ላይ በመመናን ላይ አለ ገና ያላየነው ክብር። ሁሉ ጊዜ የሚበልጥ ስላለ የሚበልጠውን መጠማት ያርግላችሁ። ላነብላችሁ ነበር ግን ታሪኩን ብቻ ልንገራችሁ። ሕዝቅኤል 47 ላይ ከመቅደሱ የሚወጣውን ውሃ አሳየኝ ይላል ሕዝቅኤል። እና በሚያስገርም ሌቭል ነው ያሷኘ የወሰደው። በመቅደሱ የሚወጣው ያ የክብር ውሃ ሲወጣ 47:3 ላይ ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ 1 ሽምክንድ ለካ ይላል። 1 ሽምክንድ ለካ በውሃው ውስጥ አሻገረኝ ይላል። እና ሲያሻግረው ውሃውም እስከ ቁርጭምጭሚቴ ደረሰ ይላል። አንዳንዶቻችን እኮ በቃኝ ያለው ቁርጭምጭሚት ላይ ነው። ለካ አለ ደግሞ ገና። ከዛ ቁርጭምጭሚቴ ላይ ደረሰ። እንደገና ደግሞ 1000 ለካ። ደግሞ የሚለውን ቃል በጣም ወደዋለሁ። እንደገና በጣም ደስ ይለኛል። ደግሞ ለካ በውሃውም ውስጥ አሻገረኝ። ውሃውም እስከ ጉልበት ድረስ ደረሰ። ከቁርጭምጭሚት ወደ ጉልበት። ከዛስ ደግሞ 1000 ለካ በውሃውም ውስጥ አሻገረኝ። ውሃውም እስከ ወገብ ድረስ ደረሰ። ከዛስ ደግሞ 1000 ለካ። ልሻገረውም የማልችለው ወንዝ ሆነ። እግዚአብሔር ደግሞ 1000 ለካ ያርግልን በዚህ ዘመን። ደግሞ 1000 ለካ፣ ደግሞ 1000 ለካ። ቁርጭምጭሚት ላይ ያለውን የሚያሻግር፣ ጉልበት ላይ ያለውን የሚያሻግር፣ ወገብ ላይ ያለውን የሚያሻግር፣ መዋኘት ወደማንችልበት ክብር እግዚአብሔር ያስገባል። ደግሞ 1000 ለካ። ደግሞ አለ ያልተለካ። ወንድሜ በልሳን ትናገራለህ፣ ደግሞ አለ ያልተለካ። ደግሞ ትጸልያለህ በመንፈስ፣ ደግሞ አለ ያልተለካ። እግዚአብሔር እርሱን የሚለካበት ዘመን ያርግልን። አንዳንድ ሰዎች አፒታይታቸው ለመንፈስ ቅዱስ የተዘጋው ደርሼበታለሁ የሚል ነው። ሌላ ጠላት አለ የተጠናወተን ጥማታችንን የወሰደ ይቅርታ ስለ እንግሊዝኛው ግን አቢዩዝ ይባላል። ሰዎች ስላበላሹት የመንፈስ ቅዱስን አሰራር አፒታይታችን ተዘግቷል። ስለተበላሸ እርግጥ ነው መበላሸቱ በጣም ያሳዝናል። የመንፈስ ቅዱስ አሰራር መቸርቸሪያ ሆነ፣ ገንዘብ ሆነ፣ ስሙ ወንድሞቼ እናቶች፣ ቅዠት ሆነ፣ እብደት ሆነ፣ ስርዓት የለው። ሰዎች ወሰዱና አበላሹት። እኛም እንደ ጴጥሮስ አልሆንም፣ ከሲሞን አልተከላከልንም። ጆሮን ምናም ብሎ ሲሞንን እንደገሰጸው እኛም አልገሰጽንም። ሲሞን ምዕራፍ 8 ላይ ያለው ማለት ነው። እስቲ እኔም ደግሞ በገንዘብ ልግዛና እኔ ደግሞ በጅምላ ገዝቶ ሊቸረችር ማለት ነው። የሲሞን መንፈስ ማለት ነው። የሲሞን ስፒሪት ችርቻሮ ያረጋው ያበላሸው የእግዚአብሔርን አሰራር ያበላሸው። የእግዚአብሔር አሰራር ስለተበላሸ መንፈስ ቅዱስ የሚባል ነገር መስማት የማይፈልጉ ሰዎች አሉ። አራራራራ እንትናን አታይ፣ እንትናን ቸርች አታይ፣ እንትን ቲቪ አታይ፣ ተበላሽቶ። ወንድሞቼ እናቶቼ የመንፈስ ቅዱስ አሰራር መበላሸት የጀመረው በእኛ ዘመን አይደለም። ስሙ፣ የጀመረው አሁን አይደለም። ድሮም የሚያበላሹ አሉ። ድሮም ሲሞኖች አሉ። ድሮም ነጋዴዎች አሉ። ድሮም አተራማሾች አሉ። ድሮም ቆሮንቶሳውያን አሉ። ድሮም እብደት አለ። ድሮም የተበላሸ ነገር አለ። የጥንቶቹ ክርስቲያኖች የተበላሸውን እያስተካከሉ ተጠሙ እንጂ መበላሸቱ ጥማታቸውን አልወሰደባቸውም ነበር። በስማም ዛሬ እኮ በቃ ሁሉ ነገር ላወራ ነው። አንደኛ ቆሮንቶስ 12 13 14 እንኳንም እኛ አልጻፍ ነው። ተመስገን ነው። እንኳንም መንፈስ ቅዱስ በጳውሎስ ጻፈው። ብልሽትሽቱን አወጣችሁ ቆሮንቶስ ተብሎ ሰምቶ ነው ጳውሎስ። ልሳን ብልሽትሽቱን አወጡት። ልሳን ብቻ ይናገራሉ፣ በየጉባኤው ይጮሃሉ። እንደ እብድ ነገር አርጓቸዋል። ጉባኤያቸው ቀውጢ ሆኗል። ኦርደር የሚባል ነገር ጠፍቷል። እብደት በእብደት ሆኗል።
ልሳንና ትንቢት ራሱ ወረፋ ሳይጠብቁ ዝም ብለው እንደፈለጉ ይናገራሉ። ይሄ ስሙ ወገኖች በእኛ ዘመን አሰራር ከሆነ በእኛ ዘመን ቋንቋ ይሄ መንፈስ ቅዱስና ልሳንና የመንፈስ ቅዱስ አሰራርና ትንቢትና ልሳንና ታምራት ማድረግና ምናምን የተባለው ነገር ቸርችትን አበላሻት ነው የሰማው ወሬ። እኔ ብሆን እገላገል ነበር አንድ ነገር ጽፌ ከዛሬ ጀምሮ ልሳን የሚባል ነገር በቃ ትንቢት ልሳን ትርጉም በቃ ተጠበል። አይ ስለተበላሸ አንድ ነገር ውሸት አይሆንም። የተበላሸውን አስተካክሎ ፈረንጆቹ አንድ ጥሩ አባባል አለቻቸው። ልጅ ስታጠብ ነው ንግግሩ ምሳሌው። ልጅ ስታጠብ ተጠንቀቅ፣ ልጁን ከጣቢው ጋር እንዳትደፋው። ልጅ ስታጠብ ተጠንቀቅ፣ ከጣቢው ጋር ልጁን እንዳትደፋው። እጣቢውን ድፋና ልጁን አስቀር። አሁን አንዳንድ ሰዎች የመንፈስ ቅዱስን ነገር ከጣቢው ጋር እንድንደፋው ይፈልጋሉ። ሐሰተኛ ነብይ እንትና አለ፣ እንትናም አለ፣ ሐሰተኛ ትንቢቶች አሉ፣ ሐሰተኛ ልሳኖች አሉ፣ አጋንንት እንትን እያደረገ ነው። እሺ መንፈስ ቅዱስ የለም ለምን? እጣቢውን እደፋለሁ፣ ልጁን አስቀራለሁ። እጣቢውን እደፋለሁ፣ ልሳኔን አስቀራለሁ፣ ትንቢትን አስቀራለሁ፣ ፈውስን አስቀራለሁ፣ ታምራትን አስቀራለሁ። ልጁ አለ፣ መንፈስ ቅዱስ አለ፣ ታምራት አለ፣ እምነት አለ፣ ፈውስ አለ፣ ልሳን አለ፣ የመንፈስ ቅዱስ አለ፣ እውነተኛው አለ። እውነተኛውን እናስቀራለን እንጂ አብረን እንዳንታጠብ እንድንጠነቀቅ እግዚአብሔር ይርዳን። የብዙዎቹ አፒታይት የተዘጋው ደርሸበታለሁ በሚል መንፈስ ነው። የብዙዎቻችን ጥማት የተዘጋው በአቢዩዙ ምክንያት ነው። ማንም ግን የተጠማ እግዚአብሔር ጥማትን ይላክላችሁ። ሁለተኛው ቃል ኢየሱስ የተናገረው በዓለ 50 እንዴት ይሆናል? የዳስ በዓል ላይ ኢየሱስ የተናገረው የዳስ በዓል ዝግጅት ነው። ይሄ የዳስ በዓል የበዓለ 50 ዝግጅት ነው። በዓለ 50 ላይ እንዴት ይሆናል? ማን ነው የሚለማመደው? የተጠማ ይምጣ በቃ ወደ ኢየሱስ ይምጣ፣ ይቅረብ። ይሄን ለመግለጽ በጣም ከባድ ነው። በምንድን ነው የምንቀርበው? በብዙ ነገር ቅረብ ወደ እግዚአብሔር፣ ና ወደ ኢየሱስ። ጌታን አልተቀበልክም? ጌታን ተቀበል። ጌታን ተቀብለሃል? ተጠጋ ወደ ኢየሱስ። እርሱን በመቀበል በጸሎት በአምልኮ በዝማሬ በጾም እንቅረብ ወደ ኢየሱስ። በሚጠባበቅ ልብ እንቅረብ። ማንም የተጠማ ይምጣ። ናቅረብ ወደ ኢየሱስ፣ ናቅረብ ወደ መስቀሉ፣ ናቅረብ። ይጠባበቁ ነበር፣ አንድ ላይ ሆነው ይጠባበቁ ነበር። መጠባበቅ፣ መቅረብ ወደ ኢየሱስ። እኔ በጣም ይገርማችኋል። ሰሞኑን ነው ይሄንን ነገር ያስተዋልኩት። ግን አስተውላችሁት እንደሆነ እንጃ ኤፌሶን 5 ላይ ኤፌሶን 5 ቁጥር 18 አካባቢ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ማለት መስከር ከፈለጋችሁ በመንፈስ ቅዱስ ስከሩ፣ በመንፈስ ቅዱስ ይሁን። መሞላታችሁና መስከራችሁ በመንፈስ ቅዱስ ይሁን ይላል። እና እንዴት ነው በመንፈስ የምንሞላው? እንዴት ነው በመንፈስ የምንሰክረው? እኔ ቅርብ ጊዜ ነው ያስተዋልኩት። አብሮ እዚያው ላይ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ፣ ይህ ብክነት ነውና ይልና በመዝሙርና በውዳሴ በመንፈሳዊም ዝማሬ እርስ በርሳችሁ ተነጋገሩ፣ በልባችሁ ለጌታ ተቀኙ፣ አዚሙለት። ማለት ስለሌላ ነገር እያወራ ነው እንዳንል እንኳን አዲስ አንቀጽ 4 ነጥብ የለውም። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይህ ማባከን ነውና ብሎ በመንፈሳዊ ቀን በዝማሬና በመንፈሳዊ ቀንና እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ምን አገናኘው ከመንፈስ መሞላት ጋር? I think እኔ እንደማስበው መንፈስ ቅዱስ በህይወታችን ኦፐሬት እንዲያደርግ መንፈስ ቅዱስ እንዲሰራ ከምንፈቅድባቸው ከምንጠባበቅባቸው ከምንቀርብባቸው ነገሮች መካከል አንዱ በዝማሬ በጸሎት በቅኔ ኢየሱስ ከፍ ከፍ ሲል አይደል መንፈሱን የሚያፈሰው። ክበር 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 በሉት እርሱን የሚል መዝሙር ነበር። ክበር 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 በሉት እርሱን
ይልና ኢየሱስ ከፍ ሲል ያፈሳል መንፈሱን። ክበር 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 በሉት እርሱ። ኢየሱስ ከፍ ሲል ያፈሳል መንፈሱን። ወንድሞቼ እናቶቼ የመንፈስ ቅዱስ ኃይልና ጉልበት የፈሰሰባቸውን ጊዜያት በህይወታችሁ ዞር ብላችሁ ካያችሁ የጸሎት ጊዜያት ነበሩ፣ የጾም ጊዜያት ነበሩ፣ የጾም ወራት ነበሩ፣ የአምልኮ ጊዜያት ነበሩ፣ የዝማሬ ጊዜያት ነበሩ። እግዚአብሔርን ስናመልክ፣ እግዚአብሔርን ስናመልክ፣ ወደ እግዚአብሔር ስንዘምር፣ ወደ እግዚአብሔር ስንቀኝ፣ ወደ ኢየሱስ ስንቀርብ መቅረቢያ መንገዶቹ እነዚህ ናቸው። መቅረቢያ መንገዶቹ እነዚህ ናቸው። መምጫ መንገዶቹ እነዚህ ናቸው። ኑ ወደ ኢየሱስ። በዝማሬ ኑ ወደ ኢየሱስ፣ በአምልኮ ኑ ወደ ኢየሱስ፣ በመንፈሳዊ ቅኔ ኑ ወደ ኢየሱስ፣ በጸሎት ኑ ወደ ኢየሱስ፣ ጌታን በመቀበል ኑ ወደ ኢየሱስ። ወደ ኢየሱስ ቅረቡ፣ ወደ እርሱ ቅረቡ፣ ያበራላችኋል። ወደ እርሱ ቅረቡ፣ ያጠምቃችኋል። አጥማቂው ኢየሱስ ስለሆነ፣ የሚያቀጣጥለው ኢየሱስ ስለሆነ ወደ ኢየሱስ ይምጣ። ሰዓቴ ሳያልቅብኝ በፊት ማንም የተጠማ ጴንጤቆስጤ ስለ ጴንጤቆስጤ ኢየሱስ ሲናገር ማንም የተጠማ ይምጣ። ከዛ በጣም ብዙ ጊዜ ማናስተውላት ይጠጣ ናት። ይጠጣ ማለት ቀርቧል ማለት ነው። ማንም የተጠማ ይምጣና let him drink. ጠጣ። በመንፈስ ቅዱስ ልምምድ ሂደት ውስጥ እምነት በጣም ትልቅ ቦታ አለው። እምነት ይጠጣ እምነት ናት። በጣም ከብዙዎቻችን የጠፋው አሁን እምነት ነው። ጌታም ሲናገር የሰው ልጅ ተመልሶ በመጣ ጊዜ እምነት ያገኝ ይሆን እንዳለ ይጠጣ። በእምነት ኤክስፔሪየንስ ማድረግ፣ በእግዚአብሔር ፕሬዘንስ ውስጥ ከሆነ በእምነት ኤክስፔሪየንስ ማድረግ አማኝነት ይጠይቃል፣ መጠጣት ይጠይቃል፣ መናገር ይጠይቃል። አንዳንድ ሰው ይጠማል፣ ይመጣል፣ መጠጣት ይፈራል። ከፈለገ እሱ ያጠጣኛ። እግዚአብሔር አይግትም። ምክንያቱም መንፈስ ቅዱስን መለማመድ እኔ ከህይወቴ ነው የምነግራችሁ። የመንፈስ ቅዱስ በልጅነቴ ስላስጀመረኝ እግዚአብሔርን በጣም አመሰግናለሁ። መንፈስ ቅዱስን መለማመድ በጣም ትልቅ የእምነት እርምጃ ይጠይቃል። ለምን መሰላችሁ? ሞኝነት የሚሰማንን ማረግ ሞኝነት ይመስላል። በእምነት መለማመድ ናት የጨነቀችን አሁን በዚህ ዘመን ያለን ሰዎች። እምነትን በጣም ዛሬ በቃ ጨርሼ ልሄድ ነው። እምነትን ሌሎች እንዲለማመዱልን ነው የምንፈልገው። ያመነ አገልጋይ ገብቶ ትንቢት ያመጣልናል። ገብተን ከእግዚአብሔር መስማት ጭንቅ ነው። እኔ እንትንስ ቢሆን ብቻ አንድ ሰውዬ ገብቼ ነበር አምጥቼልሃለሁ። እሺ ሰው ያመጣውን ለመቀበል ነው እንጂ እኛ አንገባም። እምነት ጠያቂ ነው። ገብቶ መጸለይ እምነት ጠያቂ ነው። ልሳን እምነት ጠያቂ ነው። ትንቢት እምነት ጠያቂ ነው። ይጠጣ ማለት እሱ ነው። በዓለ 50 የተቆራረጡ ልሳናት ታዩአቸውና በእያንዳንዳቸው ላይ አረፈ። በእያንዳንዳቸው ላይ መንፈስ ቅዱስ ሞላባቸው ይልና መንፈስ የሰጣቸውን ልሳናት አናገራቸው አይልም። እግዚአብሔር እንደዛ አይሰራም። ከአእምሮአችን አውጥቶ አስለፈለፋቸው አይልም። በተሰጣቸው መጠን ተናገሩ። ማን ነው የተናገረው? ሰውየው። ሰጪው መንፈስ ቅዱስ ነው። ተናጋሪው ሰውየው ነው። እኮ ነው ወንድሞቼ እናቶቼ፣ የመንፈስ ቅዱስ ነገር እኮ የመንፈስ ቅዱስ ነገር እኛ የምናደርገው ነው። ይሰጠናል፣ ግን እኛ የምናደርገው ነው። በእምነት
ይሄን ካልፈለግን በቃ ምንም ይጠጣ አልገባንም ማለት ነው። ይሰጠናል እናረጋዋለን። ለምሳሌ ትንቢት የሚናገሩ መልእክቱን ይቀበላል ይናገራል። ከቁጥጥር ውጭና ከአእምሮ ውጭ አድርጎ እንዲጠቀምባቸው የሚፈልጉ ሰዎች አሉ። መንፈስ ቅዱስ ሲመጣ ከአእምሮ ውጭና ከቁጥጥር ውጭ ከቁጥጥር ውጭ የሚሰራ መንፈስ ሌላ መንፈስ ነው። አሁን ጳውሎስ ለምሳሌ ስለ ልሳን ሲናገር በልሳንና በአእምሮዬ እያለ ይናገራል። ልሳን አእምሮዬ የሚለው ኖርማል ቋንቋውን ነው። በመንፈስ የሚለው ልሳንን ነው in that context። እና ከፈለኩ ይላል በአእምሮዬም እጸልያለሁ በመንፈስም እጸልያለሁ። በቃ ማለት ስዊች ያደርጋል ማለት ነው። ስፈልግ በአእምሮዬም እዘምራለሁ በመንፈስም እዘምራለሁ ይላል። በመንፈስ የሚለው ልሳንን እምነትን በጣም ይጠይቃል። ሐዋርያቱ የተለማመዱት በእምነት ነው። አንዳንድ ጊዜ ፉልሽ ይመስላል። የመንፈስ ቅዱስ አሰራርን ለመተቸት በጣም ቅርብ የሆነበት ምክንያት ለአእምሮ አንዳንዱ ነገር አይመችም። ለአእምሮ አንዳንዱ ነገር አይመችም። አእምሮአችን ሞኝ እንደሆነን ይናገራል። አእምሮአችን ጅልነት እንደሆነ ስሜት እንደሆነ ይነግረናል። እግዚአብሔር ግን የመንፈስ ቅዱስን ነገር የምንለማመደው በእምነት ስለሆነ በእምነት ፕራክቲስ ማድረግን እግዚአብሔር ይጨምርልን። በእምነት መራመድን፣ በእምነት መጸለይን፣ በእምነት መጠማትን፣ በእምነት ፕራክቲስ ማድረግን እሱ ነው ይጠጣ